ምርጫ ዜጎች ይበጀኛል ይሰራልኛል የሚሉትን ፓርቲ የሚመርጡበትና ለሀገርም ሁሉን አቀፍ ግንባታ ወሳኝ ሚና አለው። ዜጎች በመረጧቸው ተወካዮች አማካኝነት ራሳቸውን በራሳቸው የማስተዳደር መብታቸውን በተግባር የሚያውሉበት መንገድም ነው ምርጫ። ታዲያ ለዚህ ምርጫ ድምጽ መስጠት የአንድ ሀገር ዲሞክራሲያዊ መገለጫና አሻጋሪ ነው የሚሉት ከፋና ሚዲያ ኮርፖሬሽን ጋር ቆይታ ያደረጉት የሕግ ባለሙያዎች ያመኑበትን መምረጥ ዘመናዊነት መሆኑንም ያወሳሉ። አንድ ድምጽ ሊለካ የሚችለው ምንድነው? የሚፈልጉትን ስርዓት በማቆምና ባለማቆም ነው። ስለዚህ ዋጋው ከፍ ያለ ነው። ድምጾች ሁሉ ተደምረው ለሆነ አካል የሚሰጡ ቢሆንም እንኳን የአንድ ሰው ድምጽ ግን በነገራችን ላይ በዛ ውስጥ ላይ ያለው ሚና ከፍ ያለ ነው። ስለዚህ ድምጽ ለመስጠት ተዘጋጅቻለሁ፣ መርጣለሁ። ድምጼ ዋጋለሁ። ሁላችንም ታዛቢዎች ነን። እንደ አንድ ሕግ ባለሙያ ሳይ አብዛኛው ሰው ታዛቢ ነው። እንትና ቢመረጥ ኖሮ ይሄ ፓርቲ ቢመረጥ ኖሮ ብለን ከውጪ ከምናይ መርጠን ያው የሚሆነው የኛ የሚፈልገው ከተመረጠ የሚያሳካቸው ነገሮች አሉ። እኔ እንግዲህ ተመራጭም ነበርኩ፣ በሆነ ጊዜ የህዝብ ተመራጭም ነበርኩ። አሁን በሙያው ዘርፍ ተሰማርቼ እየሰራው ነው። የምርጫውን ሂደት ከድሮ ጀምሮ አውቀዋለሁ፣ ከ80ዎቹ ምናምን ጀምሮ አውቃለሁ። ነገር ግን አሁን በየጊዜው እንግዲህ ኖርማሊ የዲሞክራሲ መገለጫ ዋናው መገለጫ የሚባለው ምርጫ ነው። ችግሮችን ሶልቭ የሚያደርግበት መፍትሄም አለው። ለዛው መፍትሄ ደግሞ ምርጫ ነው ወሳኙ ጉዳይ። የሚፈልገው ከተመረጠ የሚያሳካቸው ነገሮች አሉ። በቀስቀሳውም የሰማውት ሊሆን ይችላል። ካልተመረጠም ደግሞ ያው የሌላው ድምጽ ቫልዩ አግኝቷል ማለት ነው። ስለዚህ አስፈላጊ ነው ብዬ አስባለሁ። ተጠቃሚ እሆናለሁ። ድምጽ መስጠት በራሱ እንደ ዋዛ የሚታይ ነገር አይደለም። የሀገር ጉዳይ ነው። ድምጽ በመስጠት ይሆነኛል የሚለውን የመምረጥ እድል ማግኘት በራሱ ጥሩ ነገር ስለሆነ ከዚህ አንፃር ተፈላጊና ዜጎች በአግባቡ ያመኑበትን ፖሊሲ ተከትለው ምርጫው ላይ ድምጽ ቢሰጡ ይመረጣል የሚል እምነት አለ። ሀገራዊ ምርጫው ሰላማዊ ሆኖ አውዱን ጠብቆ እንዲካሄድ በምርጫ ጊዜና በድረ ምርጫ ወቅትም የምርጫ ስነ ምግባር መሪዎችን ማክበርና ማስከበር የግድ ይላል። በተለይም የምርጫ ስነ ምግባርን በመገንዘብ ምርጫው ሰላማዊ፣ ታማኝና ዲሞክራሲያዊ በሆነ መንገድ እንዲካሄድ ማንኛውም ፓርቲ ኃላፊነትና ግዴታውን አውቆ የምርጫ ስርዓቱን ጠብቆ ለመመረጥ ዘመኑን በዋጀ ቴክኖሎጂ ተጠቅሞ ቅስቀሳ ማድረግም ይጠበቅበታል ይላሉ። የተቀመጠውን የምርጫ ስርዓትና ደንብ ተከትሎ መስራት ያለባቸው ነገር መስራት አለባቸው። ቅስቀሳው በጣም በሰለጠነ መልኩ ማለት ዘመናዊ መሆን አለበት። አሁን ያለንበት ዘመን የቴክኖሎጂ ዘመን ነው። ብዙ ፕላትፎርሞች አሉ። እነዛን ተጠቅመው ምርጫ ቦርድ ባጸደቃቸው ፕላትፎርሞች ማለት ነው። በእነዛ አማካኝነት ቅስቀሳቸውን ራሳቸውን ቢያስተዋውቁ ወደ ህዝብ ቢቀርቡ መመረጥ ይችላሉ። ተመራጩ በአግባቡ ፖሊሲውን ቀርጾ ለህብረተሰቡ አናውንስ ማድረግ አለበት፣ ማሳወቅ አለበት። ፖሊሲ ሲባል ቀላል ነገር አይደለም። የሀገር ጉዳይ ነው። አገሪቷ ነገ የምትመራበትን ዲዛይን ነው የሚያቀርበው። ከዛ አንፃር ትክክለኛነቱን መራጩ ደግሞ ተገንዝቦ ይሄ ነገር ጥሩ ነው ብሎ አምኖበት እንዲመርጠው እድል ይሰጣል። ተመራጭ ፓርቲዎች ቀጣይ የሚሰሯቸውን ብቻ ሳይሆን ባገኙት አጋጣሚ ለህዝብ የሚጠቅሙ የሞከሯቸውን ስራዎችን ለማሳያ ማቅረብና በቀጣይ ስለሚሰሯቸውና እንሰራዋለን ብለው ስለሚያስቧቸው ጭምር ፖሊሲ ቀርጸው ለህዝብ ማሳየት ይገባቸዋል። ብሎ በሁከት በመናምን የሆነ ድምጽ ለማግኘት ለመመረጥ የሚደረግ ሽኩቻ ሊኖር ይችላል። ነገር ግን እያንዳንዱ መራጭ ማሰብ አለበት። አንዱን ፓርቲ ሲመርጥ ምን ሰራ፣ ሊሰራስ የሚችል ነው። ካሁን በፊት ምንድነው የሱ ውጤት ያስመዘገበው ምንድነው? ምን ሰርቶ ነው ያለፈው? ለዚች ሀገር ለዚች ህዝብ በራሱስ በአካባቢው ምን ሰራ? በተመደበበት ምን ውጤታማ ፓርቲ ነው? በተሰማራበት ምንድነው የሰራው? በያስቤ ነው መምረጥ ያለብኝ። ትላንት ትምህርት ቤት የመስራት እቅድ ነበረው ወይ? በነበረበት ቦታ ላይ ሰርቷል ወይ? አንድ ቦኖ ውሃ እንኳን አቅርቧል ወይ ከምለውና እውነትም ይሄ ሰው ለወደፊት እንዲህ ቢያደርግ ይጠቅመኛል የምለውን ሐሳብ እንዲህ ያደርገኛል ማለት ነው እኔ መራጩኝ። ስለዚህ ኮምፓራቲቭሊ የትላንቱን ስራውን የነገውን ደግሞ እቅዱን በዛ አንፃር ቢቀርቡልን ጥሩ ነው። በአጠቃላይ ምርጫ አንዱ የዲሞክራሲያዊ መብቶች ማስፈጸሚያ መንገድ ከመሆኑም በላይ ዜጎች በማንኛውም ሁኔታ ልዩነት ሳይደረግባቸው በቀጥታና በነጻነት በመረጧቸው ተወካዮች አማካኝነት ራሳቸውን በራሳቸው የማስተዳደር መብታቸውን በተግባር የሚያረጋግጡበት መንገድ ነው ምርጫ።